የሃይስኩል አስተማሪዋ ከተማሪሽ ጋር ባለሽ የተለየና ያልተገባ ግንኙነት በሚል የፍርድ ቤት መጥሪያ የፖሊስ መጥሪያ ደርሷት ወደ ፖሊስ ጣቢያ በጧት እንድትሄድ ተነግሯታል። አስተማሪዋ ከተማሪዋ ጋር በነበራት ነገር ለምን ተጠራው በሚል ተጨንቃለች። እንዲሁም ከተማሪዋ ጋር የነበራት ግንኙነት ስለታወቀም ተደናግጣለች። ለሱ የተለየች ሴት ነበረች። ከአስተማሪና ከተማሪነት የዘለለ እጅግ ጥብቅ የነበረ ግንኙነት ነበራቸው። ተማሪውም ወላጆቹ ግራ እስኪጋቡ ድረስ የምፈልገው፣ የምወደው፣ የማነጋግረው እርሷን ብቻ ነው ብሎ አማራጭ አሳጥቷቸው ነበረ። በዚህ ግራ የተጋቡት ወላጆችም ቅሬታ ተነስቶባቸው ነበረ። እንዲሁም የአስተማሪዋ የሥራ ባልደረቦች ከተማሪዋ ጋር ባላት ልዩ ግንኙነት የሥራ ባልደረቦቿ ከተማሪዋ ጋር ያላትን ግንኙነት ገደብ እንድታበጅለት መስመር እንድታስይዝ መክረዋታልም ከጀርባም ሆነው አምተዋታል። የትምህርት ቤቱ ዳይሬክተርም ይህንን ነገር ደርሶበታል። ለመሆኑ ይህች አስተማሪ ከተማሪዋ ጋር የነበራት ግንኙነት ምንድን ነው? እንዲሁም ዳይሬክተሩ ጋር እስኪደርስ ያደረሰው ነገርና ፖሊስ ጣቢያ እንዲሁም ፍርድ ቤት ያስጠራት ጉዳይስ ምን ይሆን? እስከ ፕሮግራማችን ፍጻሜ ድረስ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትከታተሉን በአክብሮት ጋበዝናችሁ። በአንድ ቀዝቃዛ የየካቲት ጧት ልክ ከጠዋቱ 11 ተኩል ላይ ስልኳ ሲጮህ ኤሊያና ከእንቅልፏ ባነነች። ስልኩ የማታውቀው ቁጥር ነበረ። ሄሎ ስትል መለሰች በድምጿ። እንቅልፏ እንደከበዳት። ኤሊያና ማርቲኔዝ ነሽ? ድምፁ ይፋዊና መደበኛ ነበረ። አሁን ማን ልበል ስትለው እኔ ከዴኒቨር ፖሊስ መምሪያ መርማሪ ሮበርት ሄሪስ ነኝ። ስለ ጄክስ ዊሊያም አንዳንድ ጥያቄዎችን ልጠይቅሽ ፈልጋለሁ። ኤሊያና ባልጋዋ ላይ ቀና ብላ ተቀመጠች። ልቧ በድንገት ይመታ ጀመረ። ስለ ጄክ የቀድሞ ተማሪዋ ነበረ። እሱ ከወራት በፊት እኮ ነው ያረፈው ስትል መለሰች። አውቃለሁ የኔ መቤት፣ ከሟቹ ታዳጊ ጋር ስለነበረሽ ግንኙነት አንዳንድ አሳሳቢ መረጃዎች ደርሰውናል። ኤሊያና ፊቷ ላይ ደም እንደጠፋ ተሰማት። ደረቀች። ይቅርታ ምን ስትለው ጊዜ መቤቴ፣ ባንቺና በተማሪሽ መካከል ተገቢ ያልሆነ ግንኙነት እንደነበረ የሚገልጽ ቅሬታ ደርሶናል። በበሽታው ወቅት ደካማነቱን ተጠቅመሽ ሊሆን እንደሚችል የሚጠቁም ሰው አለ። ኤሊያና እጆቿ ተንቀጠቀጡ። ይህ በፍጹም አይደለም። ጄክ ተማሪ ነበረ። እንደ መምህር ስለምወደው ነው ሆስፒታል የጠየቅኩት። እመቤቴ፣ ወደ ውጭ ሀገር ለመጓዝ እያቀድሽ እንደሆነና ከዚህ ተማሪ ጋር የተያያዘ እንደሆነ መናገርሽ ለኛ ጥርጣሬን ፈጥሮብናል። ኤሊያና በባዶ ቦታ ላይ የምትወድቅ መሰላት። ማን ነው ይህንን የነገሮት? ማን ነው ቅሬታውን ያቀረበው ብላ ስትጠይቅ ያንን መረጃ መግለጽ አልችልም። ነገር ግን ዛሬ ከሰዓት በኋላ ለጥያቄ ወደ ጣቢያ እንድትመጭ እፈልጋለሁ። በ2 ሰዓት ላይ መገኘት ትችያለሽ። መርማሪ ሄሪስ፣ እኔ ምንም ያጠፋሁት ነገር የለም። ጄክ እየሞተ ነበረ። እናም የወደቁ ወታደሮችን ለማክበር ወደ ሮማ እንዲሄዳለሁ ብዬ ቃል ገብቼለት ነበረ። ነገሩ ይህ ብቻ ነው አለችው። እመቤቴ፣ ልንወያይበት የሚገባው እሱ ነው። በ2 ሰዓት ስልኩ ተዘጋ። ኤሊያና የተከሰተውን ነገር ማመን አቅቷት ስልኩን ትኩር ብላ ተመለከተችው። የታመመ ተማሪዋን መርዳቷ የተነሳ አንድ ሰው ለፖሊስ አሳልፎ ሰጥቷታል። ኤሊያና ትምህርት ቤት እንዳመማት ገልጻ ጠዋቱ ሙሉ በክፍሏ ወዲያ ወዲህ ስትል ቆየች። ማን በእሷ ላይ ቅሬታ እንዳሰበም ለማወቅ ትሞክር ነበረ። ጄክ የገባችለትን ቃል እንድትጠብቅ ማን ሊጠቁማት ይፈልጋል? ማን ነው ቃሏን እንድታጠፍ የፈለገው? በ2 ሰዓት ላይ ኤሊያና ወደ ዴኒቨር ፖሊስ መምሪያ ገባች። መርማሪ ሄሪስ በ50ዎቹ ዕድሜ ውስጥ የሚገኝ ረጅምና ጥብቅ ሰው ነበረ። ወደ አንድ ትንሽዬ ቃለ መጠይቅ ክፍል መራት። ወይዘሮ ማርቲኔዝ፣ ስለመጣሽ አመሰግናለሁ። ነገር ግን በቁጥጥር ስር እንዳልዋልሽ ግልጽ ማድረግ ፈልጋለሁ። ዝም ብለን ቅሬታ እያጣራን ነው የምንገኘው። ኤሊያና በፍርሃት ምክንያት እጆቿ እንዳይንቀጠቀጡ በጭኖቿ ላይ አጣመረቻቸውና በትክክል በምንድነው የተከሰስኩት ስትል ጠየቀች። ታዲያ መርማሪው በዚህ ጊዜ የጠቆመብሽ ሰው ከተማሪሽ ጋር ተገቢ ያልሆነ ስሜታዊ ግንኙነት እንደመሰረትሽ ይገልጻል። የታመመውን ልጅ ለራስሽ ስለልቦናዊ ፍላጎት ተጠቀምሽበት ሊሆን እንደሚችል ይጠቁማሉ።
ኤሊያና የህመም ስሜት ተሰማት። መርማሪ ሄሪስ እኔ ለ2 ዓመታት የጄክ አስተማሪ ነበርኩኝ። ሲታመምም ብዙ መምህራን እንደሚያደርጉት ነው የጠየቅኩት። ምንም አይነት ተገቢ ያልሆነ ነገር አልነበረንም። ነገር ግን ህፃኑ በጠየቅሽበት ነገር ላይ መመስረት ወደ ውጭ ሀገር ለመጓዝ አቅደሻል። እሱ ስለጠየቀሽ አላት። ጄክ ወደ ሮማንዲ እንዲሄድና በዛ ለተሰዉ፣ ለሞቱ፣ ለወደቁ ወታደሮች ጸሎት እንዳደርግ ነው የጠየቀኝ። የመጨረሻ ምኞቱ ነበረ። በዚህ ውስጥ ምንም ክፉ ነገር የለም ስትል መርማሪ ሄሪስ አንድ ፋይል ከፈተ። እናም የጠቆመብሽ ሰው እንደሚለው ከተማሪሽ ጋር ብዙ ጊዜ ብቻሽን አሳልፈሻል። ራስሽን ትልቅ ለማድረግም ቃል ገብተሻል። አሁን ደግሞ የሱን ሞት ለስምሽ፣ ለጉዞሽ ለመጠቀም እየተጠቀምሽበት ነው አላት። ኤሊያና አይኖቿ በብስጭት በቁጣ እንባ ተሞሉ። ይህ እውነት አይደለም፣ አንዳቸውም እውነት አይደሉም። ወይዘሮ ማርቲኔዝ እንዳስረዳግሽኝ። አንዲት መምህር ለአንድ ተማሪ ስትል ወደ ፈረንሳይ ለምን በሺዎች የሚቆጠሩ ዶላርን ታወጣለች ብሎ ጠየቃት። ኤሊያናም መርማሪውን ቀጥታ ፊት ለፊት እየተመለከተች ምክንያቱም ያንን ልጅ እወደው ነበረ አለችው። ነገር ግን ተገቢ ባልሆነ መንገድ ሳይሆን አንዲት መምህር ለምን መምህር እንደሆነች የሚያስታውሳትን ተማሪ የምትወደው አይነት። ጄክ ልዩ ነበረ። እርሱ ደግ፣ ጉጉና ጀግና ጎበዝ ተማሪ ነበረ። ሲሞት አንድ ነገር ብቻ ነው የጠየቀኝ፣ እንዴትም ቢለዋለሁ። መርማሪ ሄሪስ ፊቷን በጥንቃቄ ተመለከታት። ወይዘሮ ማርቲኔዝ ይህንን ስራ ለ23 ዓመት ስሰራ ቆይቻለሁ። ከተማሪሽ ጋር ወሰን የሚያልፍ መምህራንን አይቻለሁ፣ ብዙ። ነገር ግን ለልጆቻቸው በእውነት የሚያስቡ መምህራንን አይቻለሁ። ኤሊያና በጭንቅ ጠበቀችው። ይህንን ቅሬታ ያቀረበው ሰው ስሙን ሊነግረኝ አልፈለገም። እንደዚህ ያሉ ስም አልባ ጥቆማዎች ብዙውን ጊዜ ችግር መፍጠር ከሚፈልጉ ሰዎች የሚመጡ ናቸው። የተስፋ ጭላንጭል ታያት። ስለዚህ ምንም የጥፋት ነገር አልሰራሽም ብዬ ነው የማስበው። የታመመን ተማሪ ያገሽ መምህር እንደሆንሽ አስባለሁ። ያ ደግሞ ወንጀል አይደለም። ነገር ግን አንድ ምክር ልስጥሽ፣ ይህንን በደንብ አዳምጪኝ። ኤሊያና ራሷን ነቀነቀች። መምህራን ከተማሪዎቻቸው ጋር ሊኖራቸው የሚችሉ ግንኙነትን የማይረዱ ሰዎች አሉ። ንጹህ የሆነውን ነገር ወደ አስቀያሚ ነገር የሚቀይሩ ሰዎች አሉ። በእውነት ወደ ፈረንሳይ ለመሄድ እያቀድሽ ከሆነ ለተጨማሪ ክትትል ተዘጋጂ። ኤሊያና ከፖሊስ ጣቢያው ስትወጣ እየተናወጠች ቢሆንም ቁርጠኝነቷ ግን ጠንካራ ነበረ። አንድ ሰው ጄክ የገባችለትን ቃል እንዳትጠብቅ በንቃት እየሞከረ ነው። ግን ማን? ደግሞ ለምንስ? በዚያኑ ምሽት የኤሊያና ስልክ እንደገና ጮኸ። በዚህ ጊዜ የጄክ እናት ማሪያ ዊሊያምስ ነበረች። ኤሊያና ዛሬ ስለተፈጠረው ነገር ሰማሁ። በጣም አዝኛለሁ ወይዘሮ ዊሊያምስ። እንዴ ስለተፈጠረው ነገር ሰማሽ እንዴ ስትላት ጊዜ ዴቪድ እና እኔ ከመርማሪ ሄሪስ ጥሪ ደርሶን ነበረ። እኛ በሆስፒታል ውስጥ ባደረግሽው ጉብኝት ደስተኞች መሆናችንን ማረጋገጥ ፈልጎ ነበረ። የኤሊያና ሆድ ተረበሸ። ታዲያ ምን አልሽው ብላ ስትጠይቃት እውነቱን ነገር ነዋ። ለልጄ አስደናቂ እንደነበርሽ፣ ጉብኝትሽ በበሽታ ወቅት ከማንኛውም ነገር በላይ ደስታ እንዳመጣለትና እኛ ለኛ እንደ ቤተሰብ እንደሆንሽ እንደምንወድሽ ነግረናል አለቻት። ኤሊያና የእፎይታ እንባ ፈሰሳት። አመሰግናለሁ፣ በጣም ፈርቼ ነበረ። ምናልባት ያደረኩት ነገር ስህተት እንደሆነ የምታስቡ መስሎኝ ነበር አለቻት። ኤሊያና በዚህ ዓለም ውስጥ ንጹህና ደግነትን ማየት የማይችሉ ሰዎች አሉ። አንዳንድ ሰው ሊጎዳሽ እየሞከረ ነው። እናም ማን እንደሆነ የማውቅ ይመስለኛል። የኤሊያና የልብ ትርታ በፍጥነት ጨመረ። ማን ነው ብላ ጠየቀቻት። የጄክ የቅርጫት ኳስ አሰልጣኝ ሚለር ታስታውሻለሽ? ኤሊያና በቀብሩ ላይ ምቾት ሳይሰጠው የታየውን ያንን መካከለኛ እድሜ ያለውን ሰው በደበዘዘ ሁኔታ አስታወሰችው። ባለፈው ሳምንት ሊያይን መጥቶ ነበረ ስትል ማሪያ ቀጠለች። ስላንቺ ከጄክ ጋር ስላሳለፍሽው ጊዜ፣ ስለምታቀጂው ጉዞ ብዙ ጥያቄዎችን ይጠይቅ ነበረ። ተገቢ እንዳልሆነ እንደሚያስብ እንደዛ ተናግሯል። እናም አለች ኤሊያና ነገሮቹ ሲገጣጠሙ ታወቃት። ለምን ያስባል? ምክንያቱም የጥፋተኝነት ስሜት ይሰማዋል። ጄክ በልምምድ ወቅት ወድቆ ነበረ። እናም አሰልጣኝ ሚለር መጀመሪያ ላይ በቁም ነገር አልወሰደውም ነበረ። ጄክ ደካማ እንደሆነ ቢናገርም ልምምዱን እንዲቀጥል አድርጎታል። ጄክ በመጨረሻ ሲወድቅ አሰልጣኝ ሚለር ጄክ ነገሮችን እያጋነነ እንደሆነ
አስቦ ነበረ። የኤሊያና ልብ ጄክ ከደም ካንሰር ጋር እየታገለ ልምምዱን ለመግፋት ሲሞክር በማሰብ ተሰበረ። ጄክ ከሞተ ጀምሮ አሰልጣኝ ሚለር በጥፋተኝነት ስሜት እየተሰቃየ ነው። ለአሰልጣኙ ላደረግሽው ትርጉም ያለው ነገር ማየት እርሱ ለሱ ካደረገው ነገር አንጻር የባሰ ስሜት እንዲሰማው ያደርገዋል። ስለዚህ ለፖሊስ አሳልፈው ሰጠሽ። ላረጋግጥልሽ አልችልም፣ ነገር ግን ባለቤቴ ዴቪድም እንደኔ ያስባል። አሰልጣኝ ሚለር መምህራን ከተማሪዎቻቸው ጋር በጣም መላመድ እንደሌለባቸውና ይህ ተፈጥሯዊ እንዳልሆነ ይናገር ነበረ። ኤሊያና በውስጧ ቁጣ ተሰማት። አሰልጣኝ ሚለር የጥፋተኝነት ስሜት ለጄክ የገባችለትን ቃል ለማጠፍ እየዛተ ነበረ። ወይዘሮ ዊሊያምስ ማንም ምንም ቢናገር ወይም ቢያደርግ አሁንም ወደ ሮማንዲ መሄድ እንደምታውቅ ይፈልጋለሁኝ። ለጄክ የገባውለትን ቃል እጠብቃለሁ። ኤሊያና እንደምታደርገው አውቃለሁ። እናም ሙሉ በሙሉ ደግፍሻለሁኝ። እንዲያውም ዴቪድ እና እኔ እየተነጋገርን ነበረ። ልንረዳሽ እንፈልጋለን አለቻት። ኤሊያና ተገረመች። ለመርዳት እንዴት? ለጄክ መታሰቢያ የሚሆን ገንዘብ እያጠራቀምን ነበር። በትምህርት ቤቱ የነጻ የትምህርት ዕድል ወይም መታሰቢያ የሚሆነው ነገር ማቆም እያሰብን ነበረ። ነገር ግን ያንን ገንዘብ ለሮማንዲ ጉዞሽ ላንቺ ለመስጠት ወስነናል። የኤሊያና ትንፋሽ ተቋረጠ። ወይዘሮ ዊሊያምስ የእናንተን ገንዘብ መውሰድ አልችልም፣ በጣም ይቅርታ አለቻት። ኤሊያና ይህ ምጽዋት አይደለም። ይህ አንዲት እናትና አባት ልጃቸው ሊያዩ የተመኘውን ቦታ መንፈሱን እንድታደርሽለት የመጠየቅ ጉዳይ ነው። ለጄክ ከሚሆን መታሰቢያ በላይ እርሱ የሚወደውን ሰው እነዚያ የባህር ዳርቻዎች ላይ ቆሞ ስሙን ከማንሳት የተሻለ ነገር አናስብም። ኤሊያና አሁን እያለቀሰች ነበረ። ስለምን ያህል ገንዘብ ነው የምታወሩት ብላ ስትጠይቃት $1000 ሁሉንም ነገር አይሸፍንም፣ ነገር ግን አብዛኛውን ወጪሽን መሸፈን አለበት ስትላት ጊዜ ኤሊያና በልግስናቸው ተዋጠች። ምን እንደምትል አታውቅም። አሁን የጄክ መንፈስ ወደ ሮማንዲ እንደምታደርሽና ከነዚያ የባህር ዳርቻዎች የተወሰነ አሸዋ ይዘሽልን እንደምትመጪ ተናገሪ። አሁን ስትል ኤሊያና በሹክሹክታ ተናገረች። አሁን በሚገባ እመጣለሁ አለቻት። ከ2 ሳምንት በኋላ ኤሊያና ሌላ ያልተጠበቀ የስልክ ጥሪ ደረሳት። በዚህ ጊዜ ከዴሊቨር ፖስት ጋዜጠኛ ነበረች። ወይዘሮ ማርቲኔዝ፣ እኔ ሳራቼን ከዴሊቨር ፖስት ነኝ። ለተማሪዎቻቸው ከሚጠበቀው በላይ ስለሚያደርጉ መምህራን ታሪክ እየሰራሁ ነው። ለጄክ ዊሊያምስ ወደ ሮማንዲ ለመሄድ የገባሽውን ቃል ሰምቻለሁ ስትላት ኤሊያና ወዲያውኑ ጠረጠረች። ይህንን እንዴት ሰማሽ? አንድ ሰው ነው ታሪክሽን ለዜና ክፍላችን ያሳወቀው። ለዜና የሚበቃ መስሎ ታዲያ ታያችሁ? ኤሊያና ይህንን እቅዶቿን ለማደናቀፍ የተደረገ ሌላ ሙከራ ይሆን እንደሆነ አሰበች። ምን አይነት ታሪክ ነው የምትጽፊው ብላ ስትጠይቃት በእውነቱ በጣም ውብ ታሪክ ነው ብዬ አስባለሁኝ። ከሰዓት በኋላ 4 ሰዓት ላይ ስለ ጉዞሽ ቃለ መጠይቅ ላደርግልሽ እፈልጋለሁ ስትላት ኤሊያና መነታች። በጋዜጣ ላይ እንኳን መውጣት አልፈልግም ብላ ስትመልስ ወይዘሮ ማርቲኔዝ ማቅማተማትሽን አለመፈለግሽን እረዳለሁኝ፣ ነገር ግን ታሪክሽ ሌሎችን ሊያነሳሳ ይችላል ብዬ አስባለሁ። ማስተማር በእውነት ምን አይነት እንደሆነ ለዓለም ሊያሳይ ይችላል። ኤሊያና ስለ ጄክ አሰበች። ሁል ጊዜ አስፈላጊ የሆኑትን ታሪኮች እንድታካፍል እንዴት ያበረታታት እንደነበረ። እሺ አለች በመጨረሻ። አነጋግረሻለሁ። ቃለ መጠይቁ የተካሄደው ታዲያ ከክፍል በኋላ በኤሊያና ትምህርት ቤት ነበረ። ሳራቼን በጥልቀት የምትጠይቅና የኤሊያና መልሶች በትክክል የምታደምጥ በ30ዎቹ ዕድሜ ውስጥ የምትገኝ ደግ አስተዋይ ሴት ነበረች። ስለ ጄክ ንገሪኝ አለቻት ሳራ። ምን አይነት ተማሪ ነበረ? ኤሊያና በክፍል ውስጥ የጄክን መገኘት እንደተሰማት ፈገግ አለች። ለጄክ ለምን መምህር እንደሆንሽ የሚያስታውስሽ አይነት ተማሪ ነበረ ብላ ስትጠይቃት ስለ ሁሉም ነገር ጉጉ፣ ለሁሉም ነገር ደግ እና ከእድሜው በላይ የበሰለ ነበረ። ያህል እንደታመመ መቼ ተረዳሽ? ሆስፒታል የጠየቅኩት ቀን በዚያ አልጋ ላይ በጣም ደክሞና ፈርቶ ማየቴ ልቤን ሰበረው። ነገር ግን ጄክ መቼም አላማረረም። ይህ ለምን በሱ ላይ እንደደረሰ ጠይቆም አያውቅም። ይልቁንም ከሁኔታው እንዴት መማር እንዳለበት፣ እንዴት ትርጉም ያለው ኑሮ መኖር እንደሚችል ማሰብ ጀመረ። ታዲያ ያኔ ወደ ሮማንዲ እንድትሄጂ የጠየቀሽ ብላ ስትጠይቃት
ኤሊያና በአዎንታ ራሷን ነቀነቀች። ጄክ ሁል ጊዜ በሁለተኛው ዓለም ጦርነት በተለይም በዲዴይ ይማረክ ነበረ። እነዚያን የባህር ዳርቻዎች ስለወረሩት ወታደሮች ጀግንነት አስደናቂ የምርምር ጽሑፍ ጽፎ ነበረ። ወደ ኖርማንዲ ራሱ መሄድ እንደማይችል ሲረዳ ለእርሱ እኔ እንዲሄድለት ጠየቀኝ። አንዳንድ ሰዎች ይህ አንድ ተማሪ ከመምህር የሚጠበቅ ያልተለመደ ጥያቄ ነው ሊሉ ይችላሉ። ኤሊያና የሳራን አይኖች በቀጥታ ተመለከተች። አንዳንድ ሰዎች አንድን ተማሪ እንደ ሙሉ ሰው ማየት ምን ማለት እንደሆነ አይረዱም። ጄክ ዝም ብዬ ለረፍት እንደሄድ አልነበረም የጠየቀኝ። አስፈላጊ የሆነውን ነገር ወደፊት እንዳስተላልፍ፣ ጀግንነትና መስዋዕትነትን እንዳከብር ነበር የጠየቀኝ። ለዚህ ጉዞ የለሽ ገንዘብ ማውጣት ተግባራዊ እንዳልሆነ ለሚናገሩ ሰዎች ምን ትያለሽ? ትክክል ነው ብለሽ ታስቢያለሽ? ኤሊያና ላፍታ አሰበች። ከተግባራዊ መሆን ይልቅ በጣም አስፈላጊ የሆኑ ነገሮች አሉ ብዬ አስባለሁ። ለሚሞቱ ሕፃናት የገቡትን ቃል መጠበቅ ከነዚህ ውስጥ አንዱ ነው። ጽሑፉ ከ3 ቀናት በኋላ የመምህርት ቃል ኪዳን የዴኒቨር አስተማሪ የሟች ተማሪዋን የመጨረሻ ምኞት ለማክበር ወደ አውሮፓ ልትጓዝ ነው በሚል ርዕስ ታተመ። ኤሊያና ሰዎች ነገሩን እንዴት እንደሚቀበሉት በማሰብ ተጨንቃ ነበረ። ነገር ግን ምላሹ እጅግ በጣም ደስ የሚልና አዎንታዊ ሆነላት። ስልኳ እሷን ለመደገፍ ከሚፈልጉ ሰዎች በሚመጡ ጥሪዎች መሞላት ጀመረ። የሀገር ውስጥ የጉዞ ወኪል ጉዟን በቅናሽ ዋጋ ለማቅረብ ተስማሙ። የአርበኞች ድርጅት ኖርማንዲን በአክብሮት ለመጎብኘት መመሪያ ለመስጠት አነጋገራት። የቀድሞ ተማሪዎች ድጋፍ መልእክት ላኩ። መጀመሪያ ላይ ውሳኔዋን የተጠራጠሩ አንዳንድ የሥራ ባልደረቦቿ እንኳን የገባችለትን ቃል በሌላ እይታ ማየት ጀመሩ። ነገር ግን ትልቅ ትርጉም ያለው ጥሪ ደረሳት። ፍራንክ ፓተርሰን ከተባለ አረጋዊ ሰው የመጣ ነበረ። ወይዘሮ ማርቲኔዝ በጋዜጣ ላይ ስላንቻ ነበብኩኝ። እኔ የ94 ዓመት አዛውንት ነኝ። እናም በዲዴይ ወቅት በኦሃማ የባህር ዳርቻ ነበርኩኝ። የኤሊያና ልብ መምታት አቆመ። አቶ ፓተርሰን በእውነት ብላ ስትጠይቅ አሁንም መቤቴ የ19 ዓመት ወጣት ነበርኩ። በጣም ፈርቼ ነበረ። ነገር ግን ማድረግ ያለብንን አደረግን። በዚያ የባህር ዳርቻ ላይ ብዙ ጥሩ ጓደኞችን አጥቻለሁኝ። ኤሊያና በድምፅ ውስጥ የታሪኩ ክብደት ተሰማት። አቶ ፓተርሰን ያ ምን እንደሚመስል መገመት አልችልም። ወይዘሮ ማርቲኔዝ ለዚያ ልጅ የምታደርጊው ነገር እዚያ ለነበር ነው ለኛ ትልቅ ትርጉም እንዳለው ወቂ። ለዛም ነው የደወልኩልሽ። በኖርማንዲ ምን እንደተከሰተ ሰዎች ይረሱታል ብለን እንጨነቅ ነበረ። አንዲት መምህርት የተማሪን መንፈስ ወደዚያ የባህር ዳርቻዎች ማድረሷ እኛ ተስፋ ያደረግነውና ደስ የሚለን ነገር ነው። ኤሊያና እያለቀሰች ነበረ። ያንን ስለነገሩኝ አመሰግናለሁ። ወይዘሮ ማርቲኔዝ ላንቺ የሚሆን ነገር አለኝ። የኔ ቡድን መሪ መታወቂያ ዶግታግ በዚያ ቀን ከባህር ዳርቻው ሊወጣ አልቻለም ነበረ። ስሙ ቶሚ ሞሪሰን ይባል ነበረ። ከካንሳስ ሲቲ የመጣ ወጣት ነው። የ21 ዓመት ወጣት። የእርሱ መታወቂያ ወደ ኖርማንዲ ይዘሽ ትሄጃለሽ። በዚያ የባህር ዳርቻዎች ላይ ስሙን ትጠሪያለሽ፣ ትዘክሪዋለሽ። ኤሊያና የገባችው ቃል ምን ያህል ትልቅ እንደሆነ ተሰማት። አቶ ፓተርሰን ክብር ይሰማኛል በደስታ አለቻቸው። በሚቀጥለው ሳምንት ኤሊያና አቶ ፓተርሰንን በትምህርት ቤቱ አቅራቢያ በሚገኝ ካፌ ውስጥ አገኘቻቸው። እርሱ ደግ፣ አይኖቹ ትንሽ፣ እጆቻቸው ያረጁ ትንሽ ሰው ነበሩ። የወታደር መታወቂያውንና የአንድ ወጣት ወታደር ፎቶግራፍ የያዘ ትንሽ ሳጥን ሰጧት። ይህ ቶሚ ነው አለ ወደ ፎቶው እየጠቆመ። ያገኘሁት ምርጡ ጓደኛዬ ነበረ። አብረን ወደ ቤት ለመመለስ ቃል ገብተንም ነበር። መታወቂያውን ለ78 ዓመታት ይዤው ቆይቻለሁ። ወደ ወደቀበት ቦታ የሚወስድለት ትክክለኛውን ሰው እየጠበቅኩ ነበረ። ኤሊያና የወታደር መታወቂያውን በጥንቃቄ ይዛ ክብደቱን እያሰበች አቶ ፓተርሰን ለምን አሁን ብላ ስትጠይቃቸው፣ ምክንያቱም አንቺ የቃል ኪዳንን ትርጉም ስለምታውቂ፣ አንዳንድ ነገሮች ከራሳችን በላይ ትልቅ እንደሆነ ስለምታውቂ። ኤሊያና ለጉዞዋ ስትዘጋጅ ለጄክ የገባችው ቃል ወደ ሌላ ነገር እየተቀየረ እንደሆነ ተገነዘበች። የአንድን ልጅ ምኞት ብቻ አልነበረም ወደ ኖርማንዲ ደሴት የምታደርሰው፣ በጄክ ታሪክ የተነኩትን የሰዎች ሁሉ ተስፋ ትዝታ ጭምር እንጂ።
ከመነሳቷ 3 ሳምንት በፊት ኤሊያና የመጨረሻውን አስገራሚ ነገር አገኘች። ርዕሰ መምህሩ ቶምፕሰን ወደ ቢሮዋ ጠሯት። ኤሊያና ተቀመጪ፣ የምነግርሽ ነገር አለኝ። ኤሊያና ለከፋ ዜና ራሷን አዘጋጀች። የትምህርት ቦርዱ ትላንት ምሽት ተሰብስቦ ነበረ። ለሮማንዲ ጉዞሽ በደሞዝ የሚከፈልበት ፈቃድ ሙሉ በሙሉ ለመስጠት ወስነናል። አንቺ ስትሄጂ ደሞዝሽ አይቆረጥም፣ እንደ ሰራሽ ይከፈልሻል አላት። ያደረግሽውን ተልዕኮ በይፋ መደገፍ እንፈልጋለን። ኤሊያና በደነገጠ ስሜት ትኩር ብላ ተመለከተቻቸው። በእውነት ይህ እውነት ነው? ኤሊያና ታሪክሽ መላውን ማህበረሰብ አነሳስቷል። ቦርዱ የምታደርጊውን ነገር ማስተማር ሊያሳይ የሚችለውን ምርጡን ነገር እንደሚወክል ተገንዝቧል። ኤሊያና በጉንጮቿ ላይ የምስጋና እንባ ሲፈስ ተሰማት። ይህ የሆነ መሆኑን ማመን አልችልም። እመኝ ኤሊያና፣ ማመን አለብሽ አላት። እናም ስትመለሺ ተሞክሮሽን ለተማሪዎቻችን እንድታካፊልን እንፈልጋለን። ቃል መጠበቅና ከራስ በላይ ለሆነ ትልቅ ነገር ማሰብ ምን ማለት እንደሆነ እንዲረዱ እንፈልጋለን። ከበረራዋ በፊት ባለው ምሽት ኤሊያና ወደ ሮማንዲ የምታደርሳቸውን ነገሮች በሙሉ ከባ በሳሎን ክፍሏ ተቀመጠች። የጄክ የእንጨት መስቀል፣ የቶሚ ሞሪሰን የመታወቂያ ካርድና ከጄክ ወላጆች የተጻፈ ደብዳቤ። ጄክ በልጅነቱ የወደው ከነበረው የኮሎራዶ የባህር ዳርቻ የተወሰደ አሸዋና ከክፍሏ ያመጣችው ትንሽዬ የአሜሪካ ባንዲራ። ኤሊያና ወደዚህ ቅጽበት ያደረሳትን ጉዞ አሰበች። በሆስፒታል ክፍል ውስጥ የተገባው ቃል፣ ሊያስቆማት የሞከሩትን መሰናክሎችና በጣም ሰው በሚያስፈልጋት ጊዜ የደገፏትን ሰዎች። የጄክን የእንጨት መስቀል አንስታ ወደ እሱ አስጠጋችው። ነገ ቃሌን እጠብቃለሁ። ኤሊያና ማርቲኔዝ የሟች ምኞት ምን እንደሆነ ታውቃለች። ወደ ፈረንሳይ የምትበረውም ለዛ ነው። ቃላቶች ዋጋ እንዳላቸው፣ ፍቅር ከሞት በላይ እንደሆነና አንዳንድ ጊዜ በጣም አስፈላጊ የሆኑ ጉዞዎችን የማይቻል የሚመስሉ እንደሆኑ የሚያምኑ ሰዎችን ተስፋ ሁሉ ይዛ ነበረ። በሮማንዲ የባህር ዳርቻዎች ላይ የተከሰተው ነገር ከኤሊያና ግምት በላይ ነበረ። እርሱ ግን የሌላ ታሪክ ነው። ዋናው ነገር ከዴሪቨር የመጣችው የሁለተኛ ደረጃ ትምህርት ቤት መምህርት ኤሊያና ማርቲኔዝ አንድ ቃላቶች ለማንኛውም መስዋዕትነት ዋጋ እንዳላቸው ማረጋገጧ ነው። ጄክ ዊሊያምስ በመጨረሻ ምኞቱን የሚያምነውን ትክክለኛ ሰው መርጦ ነበረ። እናም ያንን ቃል በመጠበቅ ኤሊያና ታላላቅ ትምህርቶችን በክፍል ውስጥ እንዲማሩ ተገነዘበች። የሚማሩት ከፍርሃት ይልቅ ፍቅርን፣ ከምቾት ይልቅ ጀግንነትንና ተግባራዊነት ይልቅ ቃል ኪዳንን በምንመርጥባቸው ቅጽበቶች ውስጥ ነው። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ይህንን የመምህርት ኤሊያናንና የጄክ ታሪክ እንዴት አያችሁት? ታሪኩ አስተምሯችኋል? ቪዲዮውን ከወደዳችሁት እንዲሁም ታሪኩ ካስተማራችሁ ላይክ ማድረጋችሁን፣ ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ሌላ ጊዜ የምንለቃቸው አዝናኝ አስተማሪ የሆኑ ታሪኮች ወደ እናንተ ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን አትዘንጉ። እንዲሁም ወደ ቻናላችን ጎራ በማለት ከቻናላችን የወደዳችኋቸውን ፕሮግራሞች ለወዳጅ ዘመዶ እንድታጋሩልን በአክብሮት ጋበዝናችሁ። እኛ ቆይታችን እስከዚህ ድረስ ነበርና ከልብ እያመሰገንን በዚሁ ተሰናበትናችሁ። መልካም ቆይታ።